ብዙ ነገሮችን ማስተካከል እንዳለብኝ እየነገሩኝ ነበረ። እኔም ከዚህ በኋላ የምሬን ነው የምላችሁ የእውነት በጣም ብዙ ሰዎችን እንዳሳዘንኩኝ ነው የተረዳሁት ማለት ነው። በጣም ብዙ ሰዎች እኔ በማደርጋቸው ነገሮች አዝነዋል። ብዙዎቻችሁ ከኮሜንት ጀምሮ ብዙ ነገሮችን ለመጻፍ እየሞከራችሁ ነበርና የኔ አለመስማት ነው ነገሮች እንዲባባሱ የሆነው። በስማም ብዬ በጣም በቃ ጎበዝ ተማሪ ነው ማለት ነው። በጣም ጎበዝ ተማሪ እኮ ቶሎ ነው ነገሮችን አንደርስታንድ የሚያደርገው። ስለዚህ አንተም በፍጥነት በቃ ምንም ጊዜ ሳታባክን ስህተቶችን እንትን አልክ ማለት ነው። ተማርካ ከስህተት እና ብዙ ሰዎች ስለመከሩ ምናምን አንተ አሁን ይቅርታ ልጠይቃት መጣካ። ብዙ ሰዎች ያስቀየምካቸው ሰዎችን ይቅርታ እያንዳንዱ ሰው ማለት ነው እኔ ጋር መጣ ይቅርታ ልጠይቀኝ ነው ማለት ነው። ወይኔ በጉጉት እየጠበቅኩ ነው። ቶሎ ና ይቅርታ በለኝ በእናትህ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመስኪ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ምንም አልልም ማለት ምንም ለማለትም እንትን አይልም። በቃ እንኳን ደስ አለ፣ እንኳን ተፈታ፣ በቃ እንኳን ደስ አለ ነው። ሌላ ምን ይባላል? ያው ደስ ባይለኝም እንኳን ደስ አለ ነው የምለው። ምክንያቱም ያው ልጁ እንደምንም ምንም አድርጋ አሁን ግን እሱ ሲፈታ ልጅቷ መልቀቅሽ ደግሞ በጣም በቃ ስማርት ነሽ አንቺ። ስማ እግዚአብሔር ይስጥሽ። ልጅቷ የልጁ እህት መልቀቅሽ ራሱ ትልቅ ነገር ነው። እግዚአብሔር ይስጥሽ እንኳን እሷ እንደቀቅሽለት ማለት ነው። ሆነም ቀረ ግን አውቃም ይሁን ሳታውቅም ይሁን እንትን ብላ ነበር። በዛ ነገር ደግሞ እቺ ትንሽዬ ልጅ አንቺ እጅ ላይ ሆና መሰቃየቷ እኔ ብዙም ኮንፈርት አይሰጠኝም። ምክንያቱም አንቺ ምን እንደምታደርጊ ስለማቅ ማለት ነው። ግን ኤቢ ከእስር ቤት በመውጣት በጣም ተናድጃለሁ። በጣም እጅግ በጣም አዝኛለሁ። በዚህ አጋጣሚ እንደው የህግ አካላቶችም ይሄን ነገር የምታዩት ከሆነ ማለት ነው አንድ ሰው ወንጀል ከሰራ እኮ ከወንጀል ከህግ በላይ አይደለማ። ስለዚህ አሁን የእሱ እንትን ልጁ አልፈልግም ብሎ አነሳለት። እሺ ይሁን የልጁ የኛ እኛ ያስገባ ነው። ስለምንድን ነው ውድቅ ያደረጋችሁብን ነው? እሺ ማዲ በራሷ ስህተት በራሷ ጥፋት እሷ ልጅቶ እነሱን እንትን ስላለቻቸው እሺ የእሷ ውድቅ ይሁን እንበል። እሺ እኔ ምን ማንን ሳግት አያችሁኝ? ማን ወንጀል ስሰራ አያችሁኝ? ምን ሳደርግ አይታችሁኝ ነው? በቃ የእናንተ እንትን ውድቅ ሆነዋል ብላችሁ ያሰናበታችሁን ማለት ነው። በጣም ነው የሚያሳፍረው እውነት በጣም ማለት ነው። እኔ ከልጆቼ ጋር ተለይቼ ስንት ቀን ሲያንገላቱኝ ስንት ቀን እንትን ስል እንዳላደርኩኝ አሁን እሱ በዚህ ፍጥነት ፈታችሁ እንደገና ደግሞ የእኛን እንትን ፋይል ውድቅ ማድረጋችሁ ምን ማለት ነው? ውድቅ ሆኗል ማለት ምን ማለት ነው? ማለት የሆነ ማገናዘብ መቻል አለባችሁ እኮ ቢያንስ ነገሮችን ማገናዘብ። ይሄ ነገር እንዴት ሆነ? እኛ ሴቶች ነን። ሴት ስለሆንን ብቻ የነገር እንትን ማለት አለብን ነው? ምንድን ነው የሆነ ሌላ ነገር ወደ ሌላ ነገር እንትን እንድንል ነው ያደረጋችሁን። በጣም ነው የዘንኩባችሁ። በጣም ታሳፍራላችሁ። ማለት ህግ ማለት እንደዚህ ያለ ህግ እኮ ለሁሉም እኩል ነው አይደል እንዴ? ለሁሉም እኩል ነው። ወንድ ሆነ ሴት ሆነ ምን ሀብታም ሆነ ድሃ ሆነ ህግ ነው። የሆነ ያጠፋ ሰው እኩል መቀጣት አለበት። በቃ ባጠፋው ልክ ቅጣቱን መቀበል አለበት እንጂ ይሄ የእናንተ ክስ ውድቅ ነው የእንትና ክስ እንደዚህ ነው ምናምን ብሎ ቀለል አድርጋችሁ ልጁን የልብ ሰታችሁ ነው የለቀቃችሁት። ነገ ደግሞ የሆነ ነገር አርጎም ድጋሚም ቢያዝ ይሄ ልጅ አሁን ምንም በቃ ማለት ቢያዝም ሲጀመር ሳይገባ ራሱ ልጁ በጣም ኮንፊደንስ ነበረው። ውዶች እየሰምታችሁት ከሆነ እኔ ምንም ችግር የለብኝም ህግ አትበል ህግ አካል ጋር ብሄድም ምንም ችግር የለም ምናምን ብሎ ለልጁ ራሱ እየዛተበት ነበር። እውነትም ደግሞ እንደዛተው ይኸው ሄደ። 4 ቀን ነው ስንት ቀን ነው? 4 ቀን መሰለኛ። በ4 ቀኑ ምንም እንትን እንዳላለ ሰው ተፈታ ማለት ነው። ስለዚህ ምንም ማድረግ አንችልም። የኛ ጩኸት ምንም በቃ ልታዳምጡንም ምንም እንትን ልትሉንም አልቻላችሁም። ለምን እንደሆነ እግዚአብሔር ወቅ እና ያላቅም። ለራሴ ራሱ እንትን ነው የሆነብኝ ማለት እኔ በዚህ እንትን አልጠበኩም ነበር። ቢያንስ እንኳን የማዲ እንኳን እንትን እሺ እሷም እንደነሱ እንትን ስላረገች እሱ እሺ ውድቅ ሆነ ቢባል እኔ አግቻቸዋለሁ። እኔ ምን አድርጌ ምን ሳደርጋያችሁ ምን ሌላ እኔ እነሱ ላይ ያደረኩት ነገር ምን አለ? ምንም እኮ የለም። እንዴት ልሰሙኝ እንዳልቻለችው የህግ አካላቶች በተለይ የቡታጀራ
እንትኖች በጣም ነው ያዘንኩባችሁ። በእውነት በጣም ያሳፍራል። እንደዚህ ያየን እንጃ እኔ አላቅም። ብቻ እንዴት እንደተረዳችሁኝ አላቅም። ታሰረም አልታሰረም ለኔ ምንም እንትን አይደለም። ግን በሰራው ባጠፋው ጥፋት ቢጠየቅልኝ ደስ ይለኝ ነበረ። ግን አልሆነም። ምንም ማድረግ አልችልም። አልሆነም ብዬ ምንም ማለት ምንም ማምጣት ስለማልችል ከእናንተ ጋር እንግዲህ እንትን አይደል። አሁን ደግሞ ሌላ የበላይ ምናምን ብዬ ወደዚህ ወደዛ የምልበትም እንትኑም የለኝም። ግን አንተ አሁን ይሄ ድጋሚ ሌላ ፌቨር ልሰራ ከዛች ጋር እንትን ብለህ ነው እንጂ አሁን ማዲን ገብታው ይቅርታ አድርግልኝ ምናምን ምናምን ብለህ እግሯ ስር የምትወድቀው ነገር ያዘውን ያው አስለምደሃለች ማለት ነው። ያቺ ውሽማክ በደንብ አድርጋ አስለምደሃለች ማለት ነው እንጂ እውነት አሁን አንተ ተጸጽተ ነው ምን ፀጉር ቤት ገብተህ ማነው ፖሊስ ጣቢያ ገብተህ ፀጉር ስለቆረጡት ተመከርኩ ምናምን ማነው ደግሞ ያንተን መካሪ እዛ ወንጀለኞች እዛ የታሰሩት ያው ናቸው። ምን እንትን ትላለህ? ለማንኛውም እኔ አሁንም ቢሆን ያንተም እንትን ብዙም እንትን አላለኝም። ምንም ማለቴ አልተዋጠልኝም ብቻ በአጠቃላይ። ምክንያቱም አንተ ከእሷ ጋር ሆነ መቼም ቢሆን ማለት ነው አንተ ከቤዛ ጋር ማለት ያለህን ነገር ቤዛ ወይ ከቡታጀራ እስካልወጣች ድረስ አንተ እውነት ተጸጽተ ባዴን ይቅርታ ልትላት ፈልገ ከልብህ ይቅርታ እያልካት ነው ብዬ ስለማላምን፣ ለማንኛውም እህቴ እንዳትፎገሪ ጎበዝ። በጣም ነው ደስ ያለኝ ማለት እንኳን እሺ ያላልሽው እንኳን ይቅርታ አድርጌልሃለሁ ብለሽ እንትን አላልሽው። ምክንያቱም ማሰብ መቻል አለብሽ። አሁን ደግሞ ብቻሽን አይደለሽም፣ ብዙ ሰው ከጎንሽ አለ። ይሄ የአንቺ ጉዳይ አሁን ለብዙ ሰው ነው የሚመለከተው፣ ለአንቺ ብቻ አይደለም። ፋሚሊ እንዳለ የአንቺ ጉዳይ ይመለከተዋል ማለት ነው። ስለዚህ ይቅርታ ለመቀበልሽ ደስ ብሎኛል። ማለት ይሄ ኃጢአት ነው። በእርግጥ እንዲህ ማለትም እንደሌለብኝ አይ ነው፣ ግን ደግሞ ያው ካለው ነገር አንጻር ከባድ ነው። ቢያንስ በደንብ ይሄ ልጅ በደንብ እንትን ማለት አለበት። እንደገና ደግሞ ቤዛ ከቡታጀራ ንቅል ብላ እስካልወጣች ድረስ እኔ ይሄ ልጅ የምር እንትን ብሎ ከአንቺ ጋር ይሆናል ብዬ አላስብም። ማንም የፈለገ ፋዘርን ቢያወራው ማንም ቢያወራው ከማንም ጋር እንትን ቢል እሷ ከዚህ እስካልወጣች ድረስ እንትን ይላል ብዬ አላስብም። ምክንያቱም ቤቱን ታውቃለች፣ ስልኩን ታውቃለች። በቃ ምንም ሰላማችሁ አሰጣችሁም ብዬ ነው የማስበው። ያንተ ይቅርታ ግን እኔ አላቅም ብቻ እግዚአብሔር በቃ እኔ አላቅም። ግን እየሆነ ያለው ነገር ምንም ደስ አይልም፣ ምንም ማለት ነው። ቢያንስ አስተማሪ የሆነ ነገር እንትን ቢልብህ ደስ ይለኝ ነበር። በ80 ላይ 80 መደረብ ሳያንስ ድጋሚ አሁን እንደዚህ ነገሮችን ቀላል አድርጎ በዚህ ልክ አንተን እንትን ማለቱ እኔ አልተዋጠልኝም። ምክንያቱም ነገር ሌላ ታሪክ እንደምትፈጥሩ በጣም እርግጠኛ ስለሆንኩኝ ማለት ነው። ግን ለማንኛውም ውዶችዬ ማለት አንዳንዴ በእናንተ እንትን ሆኖ ሰው አይረዳችሁም። እኔ አሁን ቪዲዮ አሳይቻቸዋለሁ ምናምን እዛ እንዴት ምን ሲያደርጉኝ እንደነበረ ምስክር ሁላ እንትን ብያለሁ። ግን ምንም በቃ ሊረዱኝ አልቻሉም፣ ሊያዳምጡኝ ሁላ አልቻሉም። በቃ ለምን እንደሆነ እኔ አላውቅም። እኔ ይሁን አንዳንዴ ግን ግድ ወይ የምትታወቁ ሰው መሆን ማለት እንዲህ ዘመድ ምናምን ሊኖራችሁ ይገባል መሰለኝ። ብቻ አላውቅም። ልጁ ይሄ በእርግጠኝነት የወጣው የሆነ ነገር ወይ ብሎ ነው እንጂ ዝም ብሎ አይደለም የወጣው፣ በእርግጠኝነት ማለት ነው። ያው እንደዚህ አይነት ነገር የተስፋፋበት አገር ላይ ስላለን እንጂ ይሄ የሰራው ስራ እናንተም አይታችኋል። እንኳን ፖሊስ ጣቢያ ከፍተኛ ፍርድ ቤት ሁላ እኮ የሚቆምበት ነገር ነው። ግን ቀለል አድርገው ነው በቃ ምንድነው ተስማሙ ምናምን እሱ ክሱን አንስቷል። እናንተ ደግሞ በቃ በእንትን ብላችሁ ተነጋግራችሁ ምናምን ተስማሙ ብለው ነው የሸኙን ማለት ነው። እና በጣም እንትን ብዬ ነበረ ትላንት ራሱ ነው በጣም ተናድጄ ነበረ። ግን ያው ምንም ማድረግ ስለማልችል በቃ ያለው ነገር መቀበል ብቻ ነው ያለው ብዬ ዝም ነው ያልኩት። ምን ማድረግ እችላለሁ? ግን ያው የቡኩ አባት ነክ ከተጸጸድክ ጥፋት ከገባህ የምር ከተማርክ ተመክር ያለው ብለሃል። ምክሩንም ከተከበርከው እኮ እኔ ምንም ታሰርክ አልታሰርክ እኔ ከእድሜ የሚቀንስ የሚጨምር ነገር የለም ምንም። ግን ከጥፋት እንድትማር ነበር የምፈልገው እንጂ ሌላ ነገር ከአንተ ጋር የተለየ ነገር ኖሮኝ ወይ ከአንተ የተለየ ቂም ነገር ኖሮኝ አይደለም። ግን
ባጠፋኸው ጥፋት ብትማር ደስ ይለኝ ነበረ፣ ቅጣቱን ብታገኘ። ስላላገኘህም ያው ምንም ማድረግ አልችልም ማለት የምችለው ይሄ ማለት ብቻ ነው የምችለው፣ ሌላ ምንም ማለት አልችልም። ለማንኛውም ወዶችዬ ያለው ነገር ያው እንግዲህ ማታ አይታችሁታል፣ ማታ እንዳያችሁት ነው። በቃ እኛን ሊሰሙን አልቻሉም። በተለይ ማዲን በቃ ወንጀል ነው እንዳውም አንቺንም ያስጠይቃል ምናምን፣ አንቺ መታሰር ትፈልጊያለሽ ምናምን፣ ክሰሳት ከፈለክ ምናምን ነው ያሉት። ክሰሳት ከፈለክ እንግዲህ አስቡት፣ እሱ ያላሰበውን ሁላ እያሳሰቡት ነው ማለት ነው። ከፈለክ አንተ መክሰስ ትችላለህ፣ ወንጀል ነው አሉ። እንግዲህ እሱ ደግሞ እሷን ቢከሳት ወይ 1 ወር 2 ወር ልታስሯት ትችላላችሁ። ለሱ ግን በ3 ቀን በ4 ቀን ፈታችሁታል ማለት ነው። ስለዚህ ይሄ ያለ ነገር አልሆነም። ያለ ምንም ምክንያት እንደዚህ እሱ ላይ ያለው ነገር እንዲቀለል ልታረጉት አትችሉም ብዬ ነው የማስበው። ለማንኛውም ውዶችዬ ያለው ነገር ይሄ ይመስላል። እኔ ማለት በጣም ነው የደበረኝ፣ በእውነት በጣም ደብሮኛል። ቢያንስ አይ አንቺ ላይ ይሄ ነገር ጥፋት ነው የሰራኸው ብለው እንኳ መንገር መቻል ነበረባቸው። መልቀቃቸው እሺ ለቀቁታ፣ ቢያንስ ልክ እንዳልሆነ መናገር ነበረባቸው። ግን ምንም ምንድነው የእኔን ከምንም አልቆጠሩትም። ብቻ በቃ ያው ያለው ነገር ይሄ ይመስላል ነው። ለማንኛውም ውዶችዬ በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ወዳችኋለሁ፣ አከብራችኋለሁ።